ድሮ ቲቪ ለማየት ሰዓት ጠብቀህ ጋቢ ለብሰህ ሰው ቤት ሄደህ ታች ተቀመጥባለህ መሬት ላይ። አሁንስ ቤት ቲቪ አለ፣ ልጆች አሉ። ታዘባቸው ነገር ስትወጣ ከዚህ ተቀምጠው 10 ደቂቃ አያዩም። እያዩ ያ እንደ ባጣ ቆየኝ ነው ቲቪው እንጂ ዋናው እዚህ ነው ያለው። ቲቪ ያየ ስልክ ነው። አንድ ቤተሰብ ባል፣ ሚስት፣ ልጅ ቢቀመጡ 30 ደቂቃ ነንስቶፕ አያወሩም። ቼክ አድርጉ። ትናንትና ያልሽው ነገር ምናምን ቆይ እስቲ አንጠብቂ። እንደዚህ ነው። ህብረት ትርኢት ለማየት ቀበሌ ሄደን በ5 ሳንቲም ሻይ ገዝተን ትዝ ይላችኋል ወይ? ደግሞ ሰው ጎረቤት ሄደን ወንበር ላይ መሬት ተቀመጥ ተብላችሁ ትዝ አይላችሁም? አትርሱት እንጂ እሱን ነገር ማን ሊጠቀምበት ነው? ህዝቡና ቴክኖሎጂው አይመጣጠንም ትላላችሁ አይደል? ትላላችሁ። እማንመጣጠነው እኛ ነን። ህዝብማ በጣም ነው የሚመጣጠነው። ያንተ ልጅ ካንተ 10 እጥፍ ይበልጣል ቴክኖሎጂ ላይ 10 እጥፍ። ስጠውና ስልክህን ጠይቀው እንዴት እንደሚያደርገው። አሁን እየመጣ ያለው ትውልድ ከኛ በጣም በተሻለ ፍጥነት አንደርስታንድ ያደርጋል። ለምን መሰላችሁ? ድሮ እኛ ስናድግ አልበላም እንኳን ወጥቶን አያውቅም። ጭቅጭቁ ምግብ አምጪ ነው። ነገር ግን ምግብ ብላም አትብላም ጭቅጭቅ ካለ አጠገባችን የሚቀመጠው አርጩሜ ነው። በኋላ ከፍ ስንል የኛ ልጆች እኛ ደግሞ ስንወልድ ምግብ ይቀመጥና ታስታውሱ ከሆነ ኮሽ ኮሽ የሚል ነገር ትዝ ይላችኋል? የሆነ አሻንጉሊት ነገር ኮሽ ኮሽ እያደረግን ማብላት ጀመር። የአሁኖቹ ደግሞ ሲበሉ ጎናቸው ላፕቶፕ ይፈልጋሉ። እውነቴን እነግራችሁ ፊልም እያዩ ጌም እያዩ ነው የሚበሉት። አሁን ገና ሳይወለዱ በአመታቸው 2 ዓመታቸው ከአርጩሜ ወደዛ ኮሽ ኮሽ የሚለው ጉዳይ አሁን ወደ ላፕቶፕ መጥቷል። አብሯቸው ስላደገ ሲያድጉ በቀላሉ ይገባቸዋል።